አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሩታ ምጣ ወለደች። ወይኔ ልጁ ደግሞ ወይኔ ልጁ ራሱ ቅፍ አደረገው። በቃ እኔ አመንኩ። እንግዲህ ሩታ ወልዳለች የሚባለውን አመንኩ። ከአሁን በፊት እኮ ሩታ ወለደች እያሉ ሳትወልድ እያወሩ ነበረ። የምር ዛሬ ወልዳለች አላች። ወለደች፣ ዛሬ ወልዳለች እና ትናንትና እንደዛ ስታምጥ በቃ እንደው የበፊቱን ትዝ አለኝ ማለት ነው። በቃ ሴት የሆነ ሰው ትናንትና እንደዛ ስታምጥ በጣም ይረዳታል ማለት ነው። እና እኔ ትናንትና በአብርሽ ስስቅ ነው ያመሸሁት። እሷ እንደዛ እያማጠች ምን እያለች እግሯ እንደዛ ቁጭ ስትል ጭኗን ማሸት ነበረበት። ጭኗ እንደዛ ቢያሽላት ትንሽ የሚያቃጥላት ምን የሚላት በረድ ይልላት ነበረ። እንደዚህ ግድፍ ስትል ደግሞ ወገቧን ምናምን ማሸት ነበረበት። እሱ ቁጭ ብሎ ወሬውንና ሙቁን ይጠጣል ማለት ነው። እንዲሁ እኔ እንጃ አብርሽ በጣም ያስቃል። ግን አሁን እንግዲህ ልጁን አቅፎታል። አሁን በኋላ እንግዲህ ሄርሜላ ቦታ የላትም ማለት ነው። ከአሁን በኋላ እንግዲህ ሄርሜላ ዘንድ እንደዛ አሁን ልጅ ዘንድ ልሂድ ሊላት ነው ወይስ ምን ሊላት ነው? አልሙሂም ሩታዬ እንደዛ ምጣ በሰላም ወልዳለች። በጣም ደስ ይላል። ደግሞ ምንድነው ትናንትና በጣም ሲያስቀኝ ነበር ያመሸው ማለት ትናንትና የለውም ነበረ። ያው እንዳልኳችሁ በጊዜ ላይፍ ገባሁኝ። ከዛ ከልጆች ጋር ወጣሁኝ። ከልጆች ጋር ወጥቻ አመሸሁኝና ከዛ ስመለስ ነው ማታ ያየሁት ማለት ነው ቪዲዮውን። እና አብርሽ ተነስቶ ሽማግሌዋን የሩታን እናት አስቀምጦ ቡና ወይ ሻሂ ነገር ጠጭ እንደ ማለት እሷን አቁሞ እሱ ቁጭ ብሎ ዝም ብሎ ሙቁን ይጠጣል። እሷን አቁሞ ማለት ነው። ግን ይሄ በጣም ነው የገረመኝ። በቃ እንዴት እንደው እሷን ትልቅ ሰው ናት እያሰብ እየተጨናነቀኝ ነው። ቁጭ በይ ቢላት ቁጭ በይ ብሎ አስቀምጠዋት የሆነ ሞቅ ያለ ነገር ወይ ቡና ወይ ሻሂ ነገር ቢያመጡላት ቆንጆ ነበር ማለት ነው። እነሱ ዝም ብለው ለራሱ ነው የሚቀበቀበው ማለት ነው አብርሽ። እና ደግሞ የአንድ ያሳገኝ ምንድነው ልጁን ሲያቅፍ ሩታ በጣም እንደው አቅም አንሷታል። በጣም እኔ ትናንትና እንደዛ አብርሽን ያዛርጋል ልዝ ስታደርገው በቃ አቅም አነሳት። ብቻ ግን እንኳን አብርሽ የመጣ ነው ያልኩት እኔ። እንኳንም አብርሽ ትናንትና የመጣ እሱ ባይመጣላት በጣም ትጨናነቅ ነበር። ግን እሱ ከመጣ ያው በጅልነቱም ሆነ በምን እያወራ አሳስቋታል። ትንሽ ፈታ አድርጓታል ማለት ነው። ጥሩ ነው። እንኳንም ደህና መጣለት። እሱ ባይመጣ እንግዲህ ታውቃላችሁ የእናት ያለበት የእናት እንትን ለብቻ ነው የባል ለብቻ ነው ማለት ነው። እናት ያው በልቧ ባንጀቷ በቃ ሀሳብ ውስጥ ጭንቀት ውስጥ አላት፣ ታስብላታለች። ባል ሲሆን ደግሞ በቃ የውስጧን የምትናገረው ለሱ ነው። መሟሚ እንትን የምትለው ለሱ ነው። ያው እናት አትነግራትም ብዙ ጊዜ አመመኝ እንዲህ ነው አትላትም። በስለ ባሏ ግን ትናገራለች ማንኛውም ሴት ቢሆን ማለት ነው። እና ትናንትና አብርሽና እንትና በጣም አስቀውኛል። ብቻ ደስ ይላል። በቃ እንኳንም በሰላም ተገላገለች። ተጨንቀም አልቀረችም። በጣም ደስ የሚል ነበረ። ብቻ ሳያት አንገቷ ፊቷ ሳያት በቃ ምጥጥ ብሎ ሳያት በቃ እንዲሁ ድክም ምን ያለ እኔ ራሱ ደክሞኛል። በቃ እሷ ስላማጠችው እኔ እሷ ራሱ ተንቀሳቀሽ ተብላ ሆዷ ከብቷ እንደ ስለተንቀሳቀሰችው እኔ ድክም አለኝ። በቃ ወላሂ ሳያት ለአንጀቴ ቁርጥ እያለ ከእንደው የሆዷ ትልቅነት ነው እንጂ እኮ ልጅቷ እኮ አቅም የላትም። ሩታ አቅም የላትም። በንዝንዝ በጭቅጭቅ በመገተር ምናምን በቃ እንትኗን ብለዋለች፣ ጊዜዋን አጠፍተዋለች። እና በጣም ታሳዝናለች። ምጥጥ ብሏል ጅስሟም ሆነ ፊቷን ምጥጥ ነው ያለው። የሆነ ጉልበት አቅምም ጉልበትም የላትም ለማማጥ ማለት ነው። ሳያት እንደዛ ሳያት አቅም ንስ ያላት ነው የሚመስለው። እና በጣም ታሳዝን ነበረ። አልሙሂም በመጨረሻ እንኳንም እንደዚህ ሆነች። ከአሁን በኋላ ትገነባዋለች እንትኑን ማለት ነው። ይሄ አብርሽ ደግሞ ከፈለገ ይሄድ ካልፈለገ የራሱ ጉዳይ። እንኳን እሷ በሰላም ተገላገለ። ልጇ ጋር እየተጫወተ ሁሉን ነገር ታሳልፈዋለች ማለት ነው። እንግዲህ ድሮይቱ ሩታ ትመጣባቸዋለች። ማንም ወላ ረታ ወላ ሄርሜላ ወላ ማን ታጠናብራቸዋለች። የድሮይቱ ሩታ ማለት ነው። እና
እኔ አብርሽ በጣም የገረመኝ እንደ ሽማግሌቱን ቁጭ በይ ቢላት ትንሽ እኮ አላስቀምጣትም። እና እንኳንም በሰላም ተገላገለች እንጂ የድሮ ሩታ ትመጣላችኋለች፣ እያንዳንዳቸው ትሰራላችኋለች ማለት ነው። ወላ አብርሽ ሆነ ወላ ሄርሜላ ጥርግርግ ነው የምታረጋቸው፣ ጥርግርግ ነው የምታረጋቸው። የት አባቱንስ ተፈለገ አሁን መጨማለቅ የለም። ወይ ልጁን ነው ወይ ሚስቱን ነው፣ ወይ ልጁን ነው ወይ ውሽማውን ነው። እንደዛ አድርጎ አማራጩን ይዞ ይቀመጣል። አብርሽም ሩታዬም ደግሞ ምንም አይከብዳትም። እዛ ብትሄድ እዚህ ብትመጣ የፈለገችውን እየሰራ የፈለገችውን እንትን እያለች ትኖራለች ማለት ነው። እንኳን በሰላም ወጣላት እንጂ እኔ ወላሂ በትናንትና በጣም ያሳዘነኝ ግን ልጁ ማነሱ እንደ ወንድ እኮ ሲባል አያፍርም አብርሽ። አሁን በቃ እስካሁን ድረስ እውነቷ ወይ እኔ እንጃ አይ ጨክና ትወልደውም ብሎ ነው እንዴ እስካሁን ድረስ በቃ እኔ አላመንኩም የሚለው። እኔ ልጅ መኖሬ እስካሁን ድረስ አላመንኩም። አሁን በቅፌ ይዞ ነው እንጂ ምን እንዴ ጨክና ትወልደውም ወደ ምን አስቦ እንደሆነ አልገባኝ። በቃ አሁን ልጅ አገኘህ እንዴት ምን ታመጣለህ? ምንድነው ሀሳብህ? ለልጅ ምን ላድርግለት ነው የሚባለው? ካሁን በኋላ እኮ ለልጅ ምን ላስተምርለት ነው የሚባለው? እንግዲህ ወደ ወሮጥ ወደ ወሮጥ ማለት እንትን አንተ ደግሞ ስርዓት ይዘህ ሚስትህን ማሳረስ አለብህ ማለት ነው። አልሙሂም ዛሬ ሁሉም ነገር አልቋል። ሩታም ወልዳለች፣ አብርሽም ልጁን አቅፏል። ያቺ በለበላ ካልበጣች ማለት ነው። ግን እኔ ያው በሌሎቹ ሲያወሩ ነው የሰማሁት። ሐኪም ቤቱ መታ ነበር አሉ ሄርሜላ